እውይ ሀይሚዬ የኛ ንግስት የኛ ቅማም በስማም ልጅ አስተቃቀፍ እንዴት እንደሚያምርብሽ። ነገር ግን ደግሞ ከምትወጁ ከምታፈቅሪው ከአጠገብሽ ካለ ወንድ እንደዚህ ቅፍ ለማድረግ ያብቃሽ ወልደሽ ማለት ፈልጋለሁ። ሰላም ሰላም ውዶቼ ሰላማችሁ ይብዛልኝ በያላችሁበት ቦታ። እንዴት ከረማችሁ ትላላችሁ? የዛሬው ጥሩም ነው ጥሩም አይደለም ትላላችሁ። ነገር ግን ደግሞ ቅር ያሰኙኝ ነገሮች። ለማንኛውም ውዶቼ ይህ ሀሳብ ከወደዳችሁት ላይክ አድርጉ፣ ሀሳብ አስተያየታችሁን ደግሞ በኮመንት አስቀምጡልኝ። ዛሬ እንግዲህ ሀይሚዬ ወስናለች። ውሳኔዋ ግን እኔ አላስደሰተኝም፣ ከሚባለው በላይ አላስደሰተኝም። እንግዲህ ከሀሰን ጋር ነው የመጣዩ። እዩም አለች ልጇን ይዛ እዩን ጠርተዋት በግል አግኝተዋታል። መጨረሻ አካባቢ ላይም ብሩኬ ቢመጣ እንግዲህ የብሩኬን ሀሳብ አልሰማንም፣ የሀይሚዬን ሀሳብ ግን ሰምተናል። ሀሳቧ ደስ አላሰኘኝም፣ ግን በአንድ ወገን ደግሞ በጣም አድንቄያታለሁኝ። በጣም አስተዋይነቷን ተረድቻለሁ። እኔ እኮ ለዛ እኮ ነው የምወድሽ እግዚአብሔርን። ይሄ አስተዋይነትሽ ነው በቃ ልቤን የሚረታው። እግዚአብሔርን ነው የምላችሁ ውዶቼ። አንድ የምትወዱትን ሰው ላለማጣት ስትሉ የምትከፍሉት መስዋዕት አለ የለ፣ ያንን ነው ሀይሚ እያደረገችው። በቃ ያ ነው የታየኝ ዛሬ ማለት ነው በሀይሚ ውስጥ። እና ግን ደግሞ ልክ አይደለም ውዶቼ፣ ልክ አይደለም። የሆነ የምንወደውን ሰው አናጣውም ማለት ልናጣው ነው ብለን የሆነ ግምታዊ ውስጥ ራሳችንን አስገብተን እንደዚህ በጥርጣሬ ውስጥ ሆነን ያልሆነ ቦታ ላይ መውደቅ የለብንም። ያልሆነ መስዋዕት መክፈል የለብንም። ለምን ይቺ ሴት ይቺ ልጅ የብሩኬ ልጅ ናት ነው እያለች ያለችው አይደለ? ብሩኬ ደግሞ አብሯት እንዲኖር ነው የምትፈልገው ይቺ ሴት ማለት ነው። ሀይሚዬ ደግሞ ብሩኬን ማጣት አትፈልግም። ስለዚህ ደግሞ ያለው አማራጭ ማድረግ የፈለገችው ምንድነው? ልጅቷን ወስዳ ማሳደግ። እሷ በፈለገችበት ሰዓት መታ ማየት አልተከለከለችም። መታ እንድታይ ነው የፈቀደችላት ሀይሚ ማለት ነው። ግን ደግሞ ማሳደግ ትፈልጋለች። ያው ከአባቷ ጋር ሆና ትደግ፣ እኔ ይሄንን ነገር እፈቅዳለሁኝ እደግፋለሁኝ ነው እያለች ያለችው። ግን ደግሞ ሀይሚዬ አንድ እናት በህይወት እያለች አቅሟ አለኝ አሳድጋለሁ ካለች ብሩኬ እውነት ለዚህ ልጅ ትክክለኛ አባት ከሆነ የአባትነት ድርሻውን ነው መወጣት ያለበት። ማሳደጊያ እንጂ መስጠት ያለበት ጠቅልለሽ ወስደሽ እኔ መስዋዕት ልክፈል አብራትሁን ማለት የለብሽም። ሀይሚ ያደረግሽው ነገር በእርግጥ ልክ ነው። የምትወጂውን ሰው ላለማጣት ጥርጣሬ ውስጥ ስለገባሽ ነው። ይቺ ሴት እኔ እሱን እፈልጋለሁኝ እሱ ከኔ ጋር እንዲሆን ነው የምፈልገው ስላለች ማለት ነው። አንቺ እዩ ተብዬዋ ደግሞ አልፈልግም ብለሽ የለ ወይ ስለዚህ ልቀቂው ምናምን ብለሽ ሀይሚን የመውቀስ መብት የለሽም። አልፈልግም አንድ ሰው እኮ አልፈልግም ሲል ሲናደድም እኮ ሊል ይችላል፣ ከልቡ አይደለም። የምትወደው ሴት ብዙ መስዋዕት የከፈለችለት ሴት እንዴት ነው ድንገት አልፈልግም ስላለች ከልቧ ነው ብለሽ አምነሽ የምትቀበዩ? ምን አይነት ሰው ብትሆኒ ነው? ምን አይነት ሴት ብትሆኒ ነው? አንቺ እንኳን በአንድ ቀን ስተት ለተረገዘ ልጅ የሱ ነው ብለሽ ምንም ባልተረጋገጠ ዲኤን የሱ ነው ብለሽ ነው አይደለ አካሂ ዘራፍ የምትይው? ምንም አይነት የፍቅር ግንኙነት ሳይኖራችሁ በአንድ ቀን ስተት በተፈጠረች ልጅ እንደዚህ መተሽ የምታነጠንጭ እንኳን ሀይሚ 2 ዓመት ሙሉ ለፍቅር መስዋዕት የከፈለች ሴት ይቅርና ማለት ነው። እንዴት ነው የምታስቢ? አይሽ ሞራንሽ የሞተ መሆኑን በዚህ ተረድቻለሁኝ። ሀይሚ የኛ ሴት የኔ ሴት ማለት ነው። ምንም መስዋዕት የመክፈል ግዴታ የለብሽም። ልጅቷን ራሷ ታሳድግ እዛ ወስዳ። የራስሽን ልጅ አርግዘሻል፣ እውነት ከሆነ የራስሽን ልጅ ወልደሽ ለማቀፍ ያብቃሽ። ይሄንን ነው ማለት የምፈልገው። ለዚህ ጋጥ ወድ ደግሞ እውነት ይችል የብሩኬ ከሆነች እንግዲህ ራሳችሁ ናችሁ ያላችሁት። እኔ ግን አላመንኩም። ብሩኬ አያደርገውም በጭራሽ። እውነት ከሆነ ይችም ሴት ደግሞ ከብሩኬ ድጋፍ ፈልጋ ከሆነ ገንዘብ ፈልጋ ከሆነ እናንተ ተሰጧታላችሁ። በእናንተኛ ሁሌ ምን ኮራናል። እንኳን ለሷ ለሌላ የምትደግፉ ናችሁ፣ ለሌላ የምትተርፉ ናችሁ። እንኳን ለአንድ ህፃን ማለት ነው። ይቺ ልቅምቃሚ ገንዘብ ፈልጋ ይሆናል ከናንተ ባለችበት ሆና ገንዘብ መስጠት ትችላላችሁ። ነገር ግን አንቺ እዩ ደግሞ እነሱ የሁሉ እርዳታ እናደርግልሽ እያሉሽ ብሩኬን ነው የምፈልገው ብለሽ አትሰግጭ። አልፈልግሽም፣ አልወድሽም፣ አላፈቅርሽም። እምወዳት ማፈቅራት ሴት አለች እዚህ ጋር ብሏል አይደለ? አለች። እኛ የምናውቀው ሀይሚ ነው። ሀይሚና እሱ ናቸው እንደሚዋደዱ እንደሚፋቀሩ የምናውቀው። አንቺን አናቅሽም። አንቺ ትናንትና የመጣች ሴት ነሽ። ስለዚህ ከህይወታቸው ውጭላቸው 2 አማራጭ ሰጥተውሻል። 2 አማራጭ። አንደኛ ልጅቷን ወስደን እናሳድጋት። እምቢን ካልሽ ደግሞ ልጅሽን ያዢ እንርዳት። በቃ
የአባትነት ድርሻውን ይወጣ፣ ባለችበት ሆና የሚያስፈልገውን ነገር እናረጋለን ብለዋል። ያ ያንቺ ምርጫ ነው። ነገር ግን ደግሞ የማትወጪውን ዛፍ አትታከኪ። ይሄ ወንድ አያፈቅርሽም፣ በግድ ከኔ ጋር ይሁን ብለሽ የማስገደድ መብቱ የለሽም። ካልወደደሽ፣ ካላፈቀረሽ፣ ካልፈለገሽ እንዴት ከአንቺ ጋር ሊኖር ይችላል? አንቺ እኮ የማስገደድ ስራ ነው እየሰራሽ ያለሽው። የማስገደድ ስራ ነው እየሰራሽ ያለሽው። ሀይሚ ግን በጣም አስተዋይ ነሽ። እመቤቴን ከሚባለው በላይ አስተዋይ ነሽ። የምትወጂውን ሰው ላለማጣት ብለሽ የከፈልሽው መስዋዕት በጣም ልጁ ነው። ማንም ሰው ይሄንን አያረግም። ማንም አያረግም። እንዴት ነው አንተ ብዙ ጊዜ እንትን ስትለኝ ኖረህ እንዴት ነው አንተ አሁን እዚህ ጋር ያመጣሃትን ልጅ ከአንተ ጋር ይዤ የምኖረው ለምን እንደዛ ሊሆን ቻለ ብሎ ነው እንትን የሚለው። እዚህ ጋር ግን ተማሩበት ውዶቼ፣ ልትማሩበት ይገባል። የትኛዋ ሴት ናት የምታደርገው? ግን አያችሁ አሁን እዚህ ጋር ሀይሚ ያስተማረችው ምንድነው? የምትወዱትን ሰው በአንድ ቀን ሰታት አትተውት። እውነት እስከ መጨረሻው መስዋዕት ክፈሉ ነው እዚህ ጋር እያለ ያለው እና ግን ምን ከፍልለት የወንድ አይነት አለ። በነገራችን ላይ አንድ ወንድ ልጅ መልካም ወንድ ከሆነ ከኛ ጋር አብሮ የሚዘልቅ ከሆነ ያ ሰው ለኛ መልካም ሲያረግልን ከኖረ የፍቅር አሰጣጡን አይተን እንጂ መስዋዕት የምንከፍልለት ለማንንም ተልካሻ ወንድ እዚጋና ለዚጋ ባየበት ሁሉ ለሚያነፈንፍ ወንድ መስዋዕት ክፈሉ እያልኩ አይደለም። ለብሩኬ አይነት ወንድ መስዋዕት ቢከፈልለት ምንም የሚገርምና የሚደንቅ ነገር አይደለም። መልካም ወንድ ስለሆነ ነው መስዋዕት ልትከፍልለት የቻለችው ሀይሚዬ። መልካም ወንድ ባይሆን ኖሮ ከሷ ጋር ዘላቂነት እንደሌለው ለሷ እንደማያስብላት ለሷ ጥሩ አመለካከት ያለው ወንድ ባይሆን ይሄ መስዋዕት አትከፍልም በጭራሽ። ማለት ዘወር ብላ አታየውም። ሂድና ያመጣትን ልጅ እዛ ራስን ችላ አሳድግ፣ እኔ እኮ ማንን የሚፈልገኝ ሴት ነኝ ብላ ጥለው ትሄዳለች። አዎ ሀይሚ በሺዎች የሚቆጠሩ ወንዶች የሚፈልጓት ሴት ናት። ምሳሌ ነው የምነግራችሁ። ግን ደግሞ ብሩኬ መልካም ሰው ስለሆነ ጥሩ ሰው ስለሆነ ይሄ ልጅ ይቺ ልጅ የሱን ብትሆን ባትሆንም መስዋዕት ልትከፍልለት ራሷን አዘጋጅታ ተነስታለች ማለት ነው። እና በቃ መስዋዕት የሚከፈልለትን ወንድ ለይተን እንወቅ ሴቶችዬ። በቃ እመቤቴም ሀይሚዬን እኔ ኩርትን ያልኩባትኝ እና ግን ደግሞ ሁለታችሁ የራሳችሁ ልጅ ለመውለድ ሀይሚዬ የሆነት እርጉዝ ከሆነች እኔ አላመንኩም እንጂ የራሳችሁ ሊወልዳችሁ እንደዚህ ቅፍቅፍ ለማድረግ ያብቃችሁ። እዩም ደግሞ በቃ ከዚህ በኋላ አትጨማለቂ፣ የራስሽን ህይወት ኑሪ። እዛው ከቢኒሽ ጋር ልጅሽን አሳድጊ፣ ለቀቅ አድርጊያቸው። እነዛ አንድ ፍሬ ልጆች ነው ማለት እንፈልገው። ሀሰን ደግሞ ለእኔ አስቦ ነው ምናምን ላልሽው ሀይሚዬ ለአንቺ ከቡሩኬ በላይ የሚያስብ ማንም ሰው የለም። ንቅ አሁንም ቢሆን ማለት ነው። ለአንቺ ቢያስብ ከቡሩኬ ለይቶ ላሳክማት ገነመን አይልም ነበረ። ገባሽ? እና በእናንተ ዙሪያ ያሉት አብዛኞቹ የእናንተ ጥላት እንጂ ወዳጅ አይደሉም። ስለዚህ እኛ ምንም ብቴ አንሰማ። እኛ የምናውቀው አንቺን እና ብሩኬም ብቻ ነው። ከምንም በላይ ምንም ብትሉ ምናምናችሁ ይሄን ይመስላል ውዶቼ። ራሳችሁን ሀሳብ አስተያየት ደግሞ ኮሜንት አስቀምጡ። እኔ ከዚህ በላይ ልለፈልፍባችሁ አልችልም።